ቤዛና ናታን የያፌትን የሰርግ ፕሮግራም አበለሻሹት። ቤዛ ቃል በገባችው መሰረት ለሂዊም እንዲሁም ደግሞ ለናታን ፍቅርህን አምጥቼ ከያፌት ለመስጠት እሞክራለሁ ብለው ነበር። ዛሬ በፍጹም እህቴ የማይመጥናትን ሰው ማግባት የለባትም በማለት እንግዲህ ያፌት ፕሮግራም ላይ በመገኘት ድብልቅልቁን አውጥተውታል። ናታንም በመጀመሪያ እኔ እያለሁኝ ይህ ሰርግ መሳካት የለበትም ብሎ ነበር። ዛሬ ግን በቃሉ መሰረት ሰርጉ እንዳይሳካ አድርጎታል። ቤዛም ቢሆን ለፍቅርህ ታገል፣ በኋላ እንዳይጠጥትህ፣ ሌላ ችግር እንዳትፈጥር፣ ምነው ታግዬ በሆን እንዳትል፣ እኔ የእውነቴን ነው የተናገርኩት ብላ ነበረ። እናም የሆነ ሚስጥር እንዳለ ገባውና ናታን በፍጹም ይሄን ማድረግ የለበትም መሳካትም የለበትም፣ አልፈቅድም፣ ኤፍራታን የራሱን እንዳደርግ በማለት ብቻውን ቁጭ ብሎ አሰበ። ከዛም ኤፍራታ እና ናታን በአንድ ጋ ባይሆኑም ውስጣቸው ግን ቢነጋገሩም ቢሰዳደቡም ቢቀያየሙም ውስጣቸው ይፋቀራል። አሁን ያፌት ሰርግ ላይ ናታን ሚዜ ነኝ ብሎ ነበረ። ነገር ግን በጎን እሱና ቤዛ ሰርጉ ቢገኙም ፖሊሶቹን ይዘው ያለ ፍላጎቷ ደፍሯታል በማለት አስገድዶ ድሯት አግብቷታልን በማለት ፕሮግራሙ ላይ ብልሽሽቱን አወጡት። ያፌት አሁን ምን ይበቃዋል? ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ በአዲስ ነገር ሀረግ ድራማ መተናል ማለት ነው። እንግዲህ ተወዳጁ ሀረግ ኤፍራታና ያፌት ይጋባሉ እያልን ሁላችንም ስጋት ላይ ነበረ። ያው ኤፍራታ ፈልገውም ባይሆንም ያፌት አስገድዶ እንደሚያገባት ምንም ጥርጥር የለውም ነበረ። እሱም ከነዛ ከጎረምሶችሽ ጋር ሆነሽ የሰርጌን ፕሮግራም ለማበላሸት ፈልገሽ ከሆነ እኔን አያድርገኝ እያለ ዝቶባት ነበረ። ብታሰርም ምንም ብል ለአንድ ቀን ነው እያለ ይገኝ ነበር። አሁን ግን ለአንድ ቀንም ይሁን ለሺ ዓመትም ዘብጥ እያወርዷል ያፌት ማለት ነው። ቤዛና ናታን ቃል ተገባብተው ነበር ማለት ቤዛ ቃል ገብታ ነበር ለህይወትም ለናታንም ማለት ነው። ተቻልኩ ኤፍራታን ፍቅርህን አምጥቼ ራስህ አደርጋለሁ ከያፌት ነጥቄ ብላ ነበር። እንዳለችውም ተግባሯን አድርጋለች። ናታንም ደግሞ በፍጹም ያፌት ኤፍራታን ማግባት የለበትም፣ ይህን ሰርግ እንደምንም ብዬ ማበላሸት አለብኝ፣ እናም ብቻዬን ማሰብ አለብኝ በማለት እንግዲህ በእቅዱ መሰረት ያፌት ዝግጅቱ ላይ ብዙ ታዳሚዎችን ሰብስቦ ነበረ። ነገር ግን መጨረሻ ዘብጥያ ነው የወረደው። ህይወትንም በእርግጥ አግቷታል። እየተከታተላት ስለነበረ ኤፍራታ ፊት እወዳለሁ ትለኝና ኤፍራታ ትጠላኛለች የሚል አስተሳሰብ ስላለው ህይወትንም ከነዛ ከሰዎች ጋር አግቷታል። ግን ደግሞ ቢያግታትም አደራዋን ለቤዛ ሰጥታለች። እህትሽን ጠብቂያት፣ ከጎኗ ሁነሽ ያፌትን ሰርግ ፕሮግራም ማቆም አለብሽ ብላ ነበር። ቤዛም እንደዛው። ገኒም እንግዲህ መጀመሪያ ላይ የገኒ እቅድ እቤት ውስጥ መግባት ነው። እቤት ውስጥ ገብታ ልጇን እያንዳንዱ የሚደረገውን ነገር ማየት ነበረ። ያፌት ግን ምን አባሽ ልትሰሪ መጣሽ? እናቴ ልጄ ልጄ እያልሽ ነበረ። ልጅሽ ደግሞ እናቴ አትልሽም። ስለዚህ ከህይወታችን ውጭ ብሎ ከበር አባረራት በድጋሚ። ገኒ ግን ተስፋ አልቆረጠችም። አሁን ያፌት የሚንበረከክበት ሰዓት ስለነበረ የኢፍራታ እሱ ቤት መሆን በጣም ቢያሳስባትም ግን ለናታን አማከረች። ናታን እና ቤዛ ከጎኗ ስለሆኑ ገኒ አሁን በልበ ሙሉነት ልጇን ለማትረፍ እና ሰርጉን ለማበላሸት ሁላቸውም ተባበሩ። ሲቀጥል የዳግም ጓደኛ ደግሞ የያፌት ወንድም ነው፣ የአክስቱ ልጅ ማለት ነው። ግን እዛ የሚፈጠረውን ነገር እያንዳንዱ ለያፌት እያመጣ እየለቀመ ይነግረዋል። አሁን
ቢሆንም የመጨረሻ ሰዓቱ ስለሆነ ኤፍራታ እሱን ልታገባ ብትስማማም ግን ደግሞ በፍጹም አይሳካም ብለው ቆርጠው የተነሱት ጀግኖቹ የሰርጋቸውን ፕሮግራም አዛብተውታል። አሁን ያፌት ዘብጥ እያወርዷል። ጽዮን ደግሞ በወንድሟ ላይ እንግዲህ በናታን ላይ በጣም ተናዳለች። አንተ አንድ ጅል ሳይሆን 2-3 ጅል ነው በውስጥህ ያለው። እንዴት በህይወትህ ተጫውታብህ የሄደችን ሴት በሰርጓ ፕሮግራም ላይ መገኘት ሳይገርመኝ እሷን እንዴት እንትን ትላለህ? እሷን እንዴት ታስቀራለህ? በጣም ታሳዝናለህ። ሰርጓ ፈልጋው እኮ ነው እየደገሰችው በማለት ናታንም ላይ ጮኸች። ኤፍራታን ከያፌት ሲያስመልጧትም ኤፍራታን ጽዮን ይህ ሁሉ ችግር ምክንያት አንቺ ነሽ፣ የቤታችንም የህይወታችንም ምስቁልቁል መውጣት አንቺ ራስሽ ነሽ፣ ኤፍራታ ገልሻለሁ በማለት ያዙ ይልቀቁኝ አለች። ኤፍራታ አሁን ይበልጥ ማን ነው የሚረዳኝ ውስጤም በማለት ልቧ ተሰበረ። ግን ደግሞ ያፌትን አግብታ አንድ ልቧ እነዛን ሴት እህቶቿን ማዳን እንዳለባት ታምናለች። ግን አሁን በእቅዷ መሰረት ያፌትን አግብታ ልጆቹን ለማዳንና የናታንን ንብረት መመለስ ነበር ከሷ ህይወት ውጭ። ግን ያቀደችው ቀርቶ አሁን ያላቀደችው ሰርጉ ተበላሽቶ ናታን የኔ ነሽ በማለት ራሱን ከያፌት ጋር ተፋልሞ ኤፍራታን በማንጣቱ አንድ ልቧም ለምን ይህ ሆነ እያለች ታስባለች። ያፌት ቤት ያለችው እንግዲህ ሰራተኛ እያንዳንዱን ነገር የሚያደርገውን እንዲሁም ደግሞ ከኤፍራታ ጋር ያለውን ግንኙነት ኤፍራታ ፈልጋ ሳይሆን እሱ ራሱ አስገድዷት ነው፣ በር እየቆለፈባት ነው። እንዲሁም ደግሞ ብዙ ጊዜ ይጭቃጭቃሉ እያለች ቪዲዮም እየቀረጸች እያንዳንዱ መረጃዎችን ለፖሊስ ለአለቃዋ ታደርሳለች። ምክንያቱም ህዊ እዛ ስላስቀመጠቻት። እናም የያፌት መረጃ አሁን እሱ የሚለው ብታሰርም ለ1 ቀን ለ2 ቀን ነው የሚለው። ግን ደግሞ ብዙ መረጃ ከሁሉም ቦታ ተሰባስቦበት ስለሆነ በፍጹም ከእስር ቤት ሊወጣ ይቅርና በርንም ማየት አይችልም። አሁን ድሉ የኢፉዬና የናታን ብቻ ነው። የቤዛ መቀየር በእርግጥ በጣም ገርሟል። እናም አንዳንድ ጊዜ ገንዘብን፣ ራስ ወዳድነትን ስናሯሩጥ ብዙ የምናጣቸው ሰዎች አሉ። ቤዛ አሁን ብቻዋን ስለቀረች በጣም አዝናለች። ኤፍራታ ተጎኗ እንድትሆን ፈልጋለች። ሉሊት ደግሞ እንግዲህ እዛ ቤት ውስጥ ቦታ የላትም። ማንም ይኖር ምንም ይኖር እሷ ራሷ ብቻ ከኖረች ጣጣ የላትም። አሁን ጽዮን ካስታወሰች የሉሊት ወንጀል በቅርቡ ይጋለጣል። ጽዮን ካላስታወሰች ደግሞ ሉሊት እንግዲህ ሁሉ ነገር የኔ ነው እያለች መቀጠል ትጀምራለች ማለት ነው። እናም ህዊ መታሰሯ ደግሞ በጣም ከባድ ነው። ያ ማለት መታገቷ ግን ህዊ ላይ ሌላ ችግር ይፈጥራል። እኔ እንጃ። ለቤዛ ያስተላለፈችው መልእክት እንግዲህ አደራ በሚልና ቤዛን በሚያሳዝን ልቧን የሚበላ ምንድን ነው የተደረገው እያለች እንድታስብ አስደርጋታለች። እና ኤፍራታና ቤዛ መቼም ይስማማሉ ተብሎ የማይታሰብ ነው። አሁን ግን እህቴ እያሉ መኖርን ሀ ብለው ሊጀምሩ ነው። ሲቀጥል እንግዲህ ቤዛ ደግሞ የምፈልገውን ብቻ ሳይሆን የሚያስፈልገኝን ፈጣሪ ስጠኝ እያለች ነበረ። አሁን ቤዛ ከሚፈልጋት እንጂ እሷ ብቻ ከምትፈልገው አይነት ሰው ጋር መኖር እንደሌለባት፣ ያ ማለት ከናታን ጋር መኖር እንደሌለባት፣ ቢያንስ በህይወታቸው አንደኛቸው እንኳ ደስተኛ እንዲሆኑ ፍቅሩን ተጋፍጣ ችላ ሁሉን ነገር ከያፌት ጉሮሮ ኤፍራታን መንጥቃ ለናታን አምጥታለች። ይሄ አንድ ትልቅ ነገር ነው። ሐረግ ድራማ ብዙ ነገሮችን አስተምሯል። እውነት ለመናገር ከተማርንበት በጣም ደስ የሚል ነው። በእርግጥ የያፌት ጭካኔ የጭካኔ ጥግ ነው።
ራስ ወዳድነት የበዛበት ሴት ወንድ ሳይል ለሰው ልጅ ክብር የሌለው በጣም መጥፎነትን ነው ያስተማረን። ግን ቢሆንም ከሌሎችም መጥፎ ሰው ወደ መልካም ሲቀየር እንዲሁም ደግሞ በአእምሮ ችግር በጽዮን ምክንያት እንደ ጽዮን አይነት መልካምነት ወደ መጥፎነት ሲቀየርም በጣም ብዙ ነገሮችን አስተውለናል። ስለዚህ ሐረግ ድራማ እጅግ የሚደነቅ እንዲሁም ደግሞ ብዙ የተማርንባቸውና ብዙ ነገሮች ያየንባቸው ስለሆነ በጣም ደስ የሚልና አስተማሪ ነው ማለት ነው። ድራማዎች የሚመጡት ያው በተለይ የሰው ልጅ ምን ያክል ጠንካራ ነው፣ ምን ተፈትኖ ማለፍ እንዳለበትን የሚያስተምር ነው። እኔ ከሐረግ ድራማ ብዙ ነገር ተምሬያለሁ ማለት ነው። ቻናሉን ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ።